ሄለን እባላለሁ። ደራሲም ዳይሬክተርም ነኝ። በአንድ ወቅት ደግሞ ልጅ፣ ከዚያም እናት፣ ባለሙያ፣ ስደተኛ፣ ቱሪስት፣ ሲኢኦ ሁሉን ሆኜ አልፌያለሁ። በከፍታም በዝቅታም ኖሬ ዛሬ ላይ ደርሻለሁ። በዚህ ሁሉ ግን አንድ ህልም ነበረኝ። ህልሜም አንድ ቀን ለወገን ደራሽ መሆን ነው። ዛሬ ከእናንተ ጋር ሆኜ ህልሜን አሳካው ይሆን? ኑ አብረን አገር እንስራ። የምንገኘው በኤክሰለንት ስቱዲዮ ነው። ይህ ቪአይፒ ሾው ነው። ይህ ቪአይፒ ራት ለተለዩና ይገባቸዋል ብለን ላሰብናቸው የተዘጋጀ ነው። እንግዶቹ ወደ እኔ አይመጡም። እኔ ራሴ ነኝ ቤታቸው ድረስ ሄጄ የማመጣቸው። ማን ናቸው? ለምን ተጋበዙ? የሚሉትን ጥያቄዎች ለመመለስ እናንተ ተመልካቾቻችን ከኛ ጋር አብራችሁ ተመልካቾቻችን እነሆ ዛሬ በጠረጴዛ ዙሪያ ከህፃናቶቹ ጋር የምንሰባሰብበት የመዝጊያ ፕሮግራማችን ላይ ደርሰናል። የመዝጊያ ስንል የእነዚህን የአራት ህፃናትን ታሪክ ህይወት የምንዘጋበት እንጂ ፕሮግራማችን በየሳምንቱ ቅዳሜ ይቀጥላል። ለማስታወስ ያህል ባለፉት 4 ተከታታይ ሳምንታት ልዩ የሆኑ 4 ህፃናትንና ቤተሰቦቻቸውን እንዲሁም የህይወት ውጣ ውረዳቸውንና ገጠመኞቻቸውን አሳይተናቸዋል። ለማስታወስ ያህል ምኞት፣ የአብስራ፣ በጸሎትና ቅድስት፣ ከኛ ጋራ ልዩ ጊዜ አሳልፈው ነበር። በፕሮግራማችን ላይም ፊት ለፊት መጥተው ከኔ ጋር የነበራቸውን የአንድ ለአንድ ቆይታ ተመልክተናል። እንዲሁም ከወላጅ እናቶቻቸው ጋራም ልብ ለልብ ያወጉበትን ጊዜ አይተናል። አንቺ ደግሞ ደስተኛ ስትሆን እኔን ደስተኛ ሆናል። እሺ ልጅ እኔም አንቺን እወድሻለሁ። እኔ ደግሞ ሕፃን ሆኜ ዳዴ እያልኩ እያለ ዳዴ ብዬ ውጭ እየወጣሁ እያለ ከዛ እኔ ሳልቅስ ደግሞ ጡጦ ታጠቢኝና እሽሩሩ እያልሽኝ ደግሞ ታስተኝኝ ነበራ። አዎ ያስተኛው ነበር። እንዳታለቅሽ ያዘልኩ ጡጦ ያጠባው ነበር። ስለወለድሽኝ ደስ ብሎሻል? በጣም ደስ ብሎኛል። እኔም ደስ ብሎኛል። በጣም ነው ደስ ያለኝ በመውለድ። እሺ እወድሻለሁ። እኔም እወድሻለሁ። ብዙ ነገር ጋብዝሻለሁ። እሺ ያውዬ እኔ ጋር ማታ ቆሎ ሲመሽ ትፈሪያለሽ እንዴ? ለምን ለምን ለምን? ምንም አልፈራም። ቅድስቴ እኔን ተወጅኛለሽ? እንዴት አድርገሽ ነው የምትወጂኝ? እኔ ደግሞ በጣም ነው የምወዳችሁ። በጣም የምወዳችሁ ልጆቼ ናችሁ። ክፉንም ደጉንም ያየሁባችሁ ልጆቼ ናችሁ። በጣም ነው የምወዳችሁ ልጆቼ። ከእናንተ ውጭ ማንም የለኝም። ይህ በፕሮግራማችን ላይ ያቀረብነው ሲሆን ከካሜራ ጀርባ ስለነበረን ጥቂት ሁኔታዎች ደግሞ ለእናንተ ልነግራችሁ ወደድኩ። እኔና ቲሜ ህፃናቶችን በተለይም የኑሮ ጫና የወደቀባቸውን ህፃናትን ከየት ለመፈለግ እንችላለን ብለን ቁጭ ብለን ተነጋግረን ነበር። በአካል ለማግኘትም ብዙ ቦታ ሄደናል።
እንግዲህ ከነዛ መካከል የመረጥናቸውን ህፃናት ደግሞ ለእናንተ አሳይተናችኋል። የእያንዳንዱን ህፃናት ወላጆቻቸውን የህይወትና የኑሮ ሁኔታ ከወላጆች ጋር ቁጭ ብለን ተመካክረናል። በየቤታቸውን በመሄድ እንዳሳየናችሁ የኑሯቸውና የጓዳቸውን ሁኔታ ቃኝተናል። ብዙዎቹ ደፋር፣ ገሚሶቹ አይናፋር ሆነው ብናገኛቸውም ከጥቂት ደቂቃ የአብሮነት ጊዜ በኋላ ግን ሁሉም ህፃናት ለረጅም ጊዜ እንደሚያውቁኝ መሆናቸው አይቀሬ ነበር። አይኔን፣ ቅንድቤን፣ ጸጉሬን በመነካካት ያወሩኝ ነበር። የግብዣ ካርዱን ሰጥቼ ከወጣው በኋላ በእርግጥ እንቅልፍ በማጣት ዕለቱን እንደሚጠብቁ ግልጽ ነበር። እኔና ቲሜም የህፃናቱን ልብስ መጠን ወይም ሳይዝ፣ ያጫማቸውን ቁጥርም ልካቸውን በጉብኝታችን ዕለት በወሰድነው መሰረት ወደ መርካቶ ጎራ በማለት መሸመታችንን ቀጠልን። በቀጠሮ ቀን ህፃናቱ ሲመጡ የተዘጋጀላቸውን ልብስ፣ ጫማ ሁሉ ይረከባሉ። ጸጉራቸውን ይሰራሉ። የሚያስፈልገው ዝግጅት ሁሉ ይደረግላቸዋል። ይሄ ሁሉ የሚከናወነው በኤክሰለንት ስቱዲዮ ሙሉ ወጪው በመሸፈን ነው። ህፃናቱ ወደ ስቱዲዮ ሲመጡ በደስታ ይፈነድቃሉ። ከጸጉራቸው መታጠብ እስከ መሰራት፣ መዘጋጀት፣ መለባበስ ባለው ክስተት ውስጥ ህፃናቱ ትንሽ ይደክማሉ፣ መሰላቸት ይታይባቸዋል። ነገር ግን ፕሮግራሙ ሲጀምር ቁልጭ ብለው ይበረታሉ። በእኛም በኩል ህፃናቱ አዲስ ልብሶችን ለብሰው ጫማቸውን ተጫምተው ደስ በሚል ስሜት ስናያቸው ልባችን ደስ ይለዋል። ደጋግሜ እያየኋቸው በውበታቸውና በቆዳቸው ጥራት እገረማለሁ። የሰው ልጅ ሁሉ በሚገባው ሁኔታ ውስጥ ሲገኝ ሁሉም ውብ ነው እላለሁ። እኔና ህፃናቱ የአንድ ለአንድ ውይይት ስንቀመጥ ግን ብዙ የሚፈትኑ ነገሮች አሉ። ለህፃናቱ የሚቀርቡ ጥያቄዎች ያሳስበኛል። የህፃናት ሳይኮሎጂ መጽሐፎችን ማነባለሁ። ጠንከር ያለ ጥያቄ ለማቅረብ ግድ የሚሆንበት ሁኔታ ሲገጥመኝ ከራሴ ጋር ትግል ውስጥ እገባለሁ። ህፃናቱ እንዲታገዙ ጽኑ ፍላጎት ስላለኝ እገፋበታለሁ። በመሆኑም በሽታውን የሚደብቅ መድኃኒት አያገኝም ነውና አንዳንዴ ጠንከር ያሉ ጥያቄዎችን ለህፃናቱ ጠይቃለሁ። በተረፈ ከልጆቹ ጋር እንስቃለን፣ እንጫወታለን፣ ደስ የሚል ጊዜ እናሳልፋለን። በመቀጠልም ልጅና እናት ቁጭ ብለው የሚወያዩበት ጊዜ ይሆናል። ያም ክፍል ልቤን ይነካዋል። እነሆ ዛሬ ይሄ ሁሉ አልፎ 4 ሳምንታትን ከኛ ጋር ከቆያችሁ በኋላ በጠረጴዛ ዙሪያ ተሰብስበን የራቱ ፕሮግራምም ይቀጥላል። ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ?
እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከእንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል ሁለተኛ ፎቅ ላይ በሚገኘው ኤክሰለንት ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 097 17 0000 ላይ በመደወል ቀጠሮ መያዝ ይችላሉ። ኤክሰለንት ስቱዲዮና አካዳሚ። እስቲ ሲስተር ዘቢደር በድጋሚ እንኳን ደህና መጣሽ። ባለፉት ጊዜያቶች ያው ደረስ ይያልሽ ለልጆቹ ቃል እየገባሽ ነበር የምትሄጂው። ዛሬ ደግሞ እስቲ እኔና አንቺ ለትንሽ ደቂቃ ቁጭ እንድንል ፈለኩኝና በመጀመሪያ በድጋሚ እንኳን ደህና መጣሽ ሲስተር። እንኳን ደህና ቆየሽ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ ስለመጣሽ። እንዴት ነበር ባለፉት ጊዜያቶች የነበሩት ልጆች? ያው እንግዲህ እዚህ ቃል በገባሽ መሰረት ነገሩን እየተከታተልኩ ነው። ለልጆቹ አስፈላጊው ነገር እየሆነላቸው ነው። ነገር ግን ደግሞ ያ ብቻ በቂ ላይሆን ይችላል በሚል እኛም በግላችን ደግሞ እነዚህ ልጆች በቋሚነት ህይወታቸውን የሚቀይር ነገር ለማግኘት እየተፍጨረጨርን ነው። ከዛ በተረፈ ግን ያንቺስ እነሱ ብቻ ሳይሆኑ በአጠቃላይ የሜሪ ጆይ ህፃናት እንዴት ናቸው? አንቺስ እንዴት ነሽ? በጣም አሪፍ ነው። በተለይ ማስታወቂያው ከተለቀቀ በኋላ የመጀመሪያውም ሾው ከሄደ በኋላ በቪአይፒ ብዙዎቹን ቀርባለን እያሉ እየጠየቁኝ ነው ያሉት እና ስፖንሰርም እያደረጉ ነው። በጣም ብዙ ልጆች ስፖንሰር ተደርገዋልና ይሄ በጣም ያስደስታልና እኔ እውነት ለመናገር ኮንግራቹሌሽንስ፣ እንኳን ደስ አለሽ፣ ራይሽ ወደ ትክክለኛ መንገድ ገብቷል ልፈልጋለሁ። የኛ ልጆች እንግዲህ ያው በተለይ አሁን ይሄ ስፖንሰርሺፕ ለኢትዮጵያን ከጀመረን 22 ዓመታችን ነውና በጣም ብዙ ልጆች በኢትዮጵያውያን እየተረዱ ይገኛሉ። እያንዳንዱ ቢሮ ባለሀብቶች በግሩፕ ሆነ ዩኒቨርሲቲ ተማሪዎች አንድ ልጅ ማሳደግ፣ አንድ የጎዳና ተዳዳሪ መርዳት እና ደስ ይላል። ትንሽ ክፍተት የተፈጠረው ምንድነው? ሚዲያውን በደንብ አልተጠቀምንም። ይሄ ከአንዱ እየሰማ የሚመጣ ነው። ሶሻል ሚዲያ ላይ ግን የረዱት አንዳንድ የሚረዱትን በበዓል እናደርጋለን እና ጥሩ ነው። አሁን እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። ትክክል ነው። ሚዲያ በጣም ትልቅ ነገር ነው። ምክንያቱም ያልሰማሽው ነገር ላይ መድረስ አትቺ። ለመስማት ደግሞ ያው ሚዲያው ትልቅ ፓርት አለው በሰው ልጅ ህይወት ላይ እና እዚህ ከመጣሽ በኋላ ደግሞ ብዙ የተለዋወጡ ነገሮችም እንዳሉ የተጨመሩም ነገሮች እንዳሉ አይቻለሁ። ለምሳሌ ባለፈው አዋሳ በሚመጣበት ጊዜ የኪድኒ የኩላሊት ማጣሪያው ገና ስራ አልጀመረም ነበር። አሁን ስራ ጀምሯል ይመስለኛል። እንዴት ነው? በጣም ደስ ይላል። አሁን አንዳንዴ በቀን ውስጥ ከ30 ሰው በላይ ይታጠባል። 2 ሺፍት ነበር፣ አሁን 3 ሺፍት አድርገነዋል። ሰው በጣም ያሳዝናል። በተለይ ወጣቱ በጣም ከ14 ዓመት ጀምሮ የሚታጠቡ አሉ ልጆች ጭምር። የኩላሊት እጥበት ዳያሊሲሱ እና አንዳንዴ ወዴት እየሄድን ነው ትያለሽ? ነገኔስ ይላል። አንዱ መጥቶ ነርስ ነኝ ስራ እየሰራሁ ነው የወደኩት ይላል። ስብሰባ ስመራ ወድቅ ያለው ይላል። ሱቅ ውስጥ ነው የወደኩት ይላል። ባለሀብቶች አሉ፣ ከሁሉም ክፍል አሉ፣ ገበሬ ሳይቀር እና ይሄ የአመጋገብ ችግር ነው። እንደገና ደግሞ የወባ መድኃኒት፣ ወባ በተስፋፋ ቁጥር የምንወስደው መድኃኒት አንዳንዴ አወሳሰዱን ያለማወቅ፣ ግንዛቤ ማስጨበጫ ስራ በጣም በሰፊው ቢሰራ የምንገድበው ይመስለኛል። እንደው 100% ባይሆንና እኔ በአዋሳው አይቼ በጣም አዘንኩ። አሁን በቅርቡ በወር ውስጥ ደግሞ አዲስ አበባ ላይ እንጀምራለን፣ እናስመርቃለን። ቀጥሎ ደግሞ አርባ ምንጭ ላይ። በዚህ አጋጣሚ የተከበሩ አቶ ጥላሁን ከበደ ርዕሰ ብሔሩ በቅርቡ የጎዳና ተዳዳሪዎች ሁለገብ አገልግሎት የሚያገኙበትን አስመርቀን ነበር። እዛ ላይ የተጠየቀው ጥያቄ በጣም ብዙዎቹ ሐዋሳ ላይ የሚመጡት ከደቡብ ክልል በብዛት ይመጣሉና ይሄንን ስንነግራቸው ይሄ ማዕከል እኛ ጋር መቋቋም አለበት ተብሎ
ዞኑና ከንቲባው ወደ 7 ሚሊዮን ብር ነው በአስቸኳይ የመደቡት የሰራተኛ የሐኪሞች ነርሶችን እና ይሄ ሁላችን እንዲህ ብናደርግና እንደ ሁሉም ጋር የኩላሊት እጥበት ቢጀመርና ግንዛቤ ብናስጨብጥ ችግሩን እንቀርፋለን። እንግዲህ ሰርተናል። በጣም ትልቅ ነገር ነው። ምክንያቱም በጣም አንዳንድ በሽታ በጣም ኤክስፔንሲቭ ነው። እንደው አንድ ቤተሰብ ውስጥ ሲገባ ንብረትን የሚያሳጣ የሚያሸጥ፣ በውጭ ዓለም እንደዚሁ አለ። አንዳንድ ጊዜ በአንዳንድ ሰው ቤተሰብ ውስጥ ካንሰር በሚገባ ጊዜ ቤታቸውን ያሸጣቸዋል፣ ንብረታቸውን ብዙ አይነት ነገር ውስጥ እንዲያልፉ ያደርጋቸዋል። እና ኩላሊት እጥበት ደግሞ ትልቁና በጣም ኤክስፔንሲቭ ከሚባሉት በሽታዎች አንዱ ነው። ለእኛ ደግሞ የበለጠ ይከብዳል። ምክንያቱም እኛ ገና ነን እና እንደዚህ አይነት ነገር ይሄ የኩላሊት እጥበት ማሽኖቹ በሙሉ በስጦታ የተገኙ ናቸው አይደለም? አዎ፣ የሲያትል የነርሶች ማህበር 8 ማሽን ሰጠን። 18 ማሽን ነው የሰጡን በዚህ አጋጣሚ እና 10ሩ ጅቡቲ ላይ ነው የቀረው እና ጅቡቲ ላይ በጣም ረጅም ጊዜ ቆየና $20,000 ጠየቁን ኪራይ የጅቡቲ የጉምሩክ። ስለዚህ $20,000 ብዙ ስለሆነ ተው ነው እዛው አለ። አሁንም 10 ማሽን ግን አሁን የኢትዮጵያ ሕዝብ መቼም እንደነዚህ አንዳንድ $1 ቢያዋጣ በአስቸኳይ መምጣት እንችላለን። ደስ የሚለው ፓርት ጉምሩክ አሁን ከሲያትል ስናስመጣ በዚህ አጋጣሚ የኢትዮጵያ አየር መንገድን በጣም እናመሰግናለን። በነፃ ነው ቦይንግ 777 ይዞልን የመጣው። ሁለተኛ ደግሞ ጉምሩክ ነፃ አደረገልን የቆየበትን። ሶስተኛ ደግሞ የጤና ጥበቃ፣ የገንዘብ ሚኒስቴር፣ የመድኃኒት ቁጥጥር በነፃ እንዲገባ ያው ተባበሩን። ምንም አልከፈልንም እና 8ቱም ማሽን በአጭር ጊዜ ተረከበን። አሁን የጅቡቲው ነው ያቃተን። 10 ማሽን አለ፣ እሱን አልቻልንም። አሁን ያደረግነው ደግሞ 10 ማሽን ያገኘው ነው ከፍሎ ዳያሊሲስ ዶክተር አበባ እሷ ናት የሰጠችን እና ከእሷ ጋር አብረን ልንሰራ በቅርቡ እንጀምራለን። ለአርባ ምንጩ ደግሞ ማሽን በቅናሽ ሊሸጥልን የተስማማነው ሰው አለ፣ በጣም በቅናሽ። እሱን በተሰጠን ከክልሉ ብሱን ብር ገዝተን ወተር ትሪትመንቱና እሱን ገዝተን እናስገባለን። ኮንሱመብል ዋና ውዱ ይሄ በየጊዜ የሚወስዱት ኬሚካል አለ ደሙን የሚያጠራ በዶላር ስለሚገዛ እሱ ውድ ሆኗል። አሁን ሚኒመም ከ65,000 እስከ 90,000 ብር ነው ፕራይቬት ላይ ያለው በሳምንት አንድ የኩላሊት ህመምተኛ የሚከፍለው። ስለዚህ አንዳንዴ የፕራይቬት ከ65,000 በወር ብር ለመታጠብ ለአንድ ሰው ኬሚካሉ ውድ ነው። አሁን በዚህ ደረጃ ይሄ ህዝቡ ጋር ነው እናንተ ጋር የሚገዛው በዶላር እኛ በዲስካውንት አግኝተን እኮ ነው። እኛ በቅናሽ ነው ለድሃው የምናቀርበው። ምንድነው ዶላር እየጨመረ በሄደ ቁጥር እዚህ አገር ፋብሪካ ተቋቁሞ እስካልተጀመረ ድረስ በጣም ውድ ነው ለማስመጣት ከውጭ። እኛ በእርዳታ የተወሰኑ ሰዎችን ያገኘን አባልነት በወር 100 ብር አባልኛ ጋር እንዲሆኑ ሜምበርሺፕ አለን። ዶኔሽን ይሰጡናል ብር። እነኛ ብሮች ተጠራቅመው ነው ኬሚካሉን በቅናሽ ገዝተን ሳብሲዳይዝ እንቀንሳለን ከህመምተኛው። መቼም ከውጭ በጣም የተሻለ ነው እንደሰማሁትም በጣም ትንሽ ነገር ነው። እንደገና ትልቁ ደግሞ ቻርጅ የምናደርገው መድኃኒት በታጠቡ ቁጥር መድኃኒት ይገዛሉ። ያንን ደግሞ የመድኃኒት አቅራቢ አገልግሎት ሰጪ በዚህ አጋጣሚ አቶ ዘመን ለገሰ በጣም የሚገርም ሰው ቀጥታ ከዛ እንድንገዛ አደረገን በጣም በቅናሽ። ስለዚህ በጣም በቅናሽ መድኃኒቱን ያገኛሉ። ያ ነው የጠቀመን እንጂ ፕራይቬት ለቢዝነስ የተቋቋመ በገዛበት አትርፎ ለመሸጥ ከጨመረ ምንም ይችላል። ለምንድነው? ውድ ነው፣ በዶላር ነው ኬሚካሎቹ መድኃኒቶቹ የሚገዙትና በዚህ ነው ውድ የሆነው። ማህበረሰቡም ለምን ውድ እንደሆነ ማወቅ አለበት። መፍትሄው ምንድነው? ኢትዮጵያ ውስጥ ፋብሪካ ማቋቋም። እሱማ ምን ጥያቄ የለውም። ሁሉ ነገር ከዛ ሲጨምር እዚህም ይጨምራል። ግን ዞሮ ዞሮ በግለሰብ ደረጃ ለትርፍ በሚቋቋም ድርጅት ውስጥ ወይም ለትርፍ በሚቋቋም የጤና ተቋም ውስጥ ከሚገኘው
በታች ሆኖ እናንተ ጋር መገኘቱ በሜሪጄ ኢትዮጵያ ስር ሰዎች ተስፋ ማግኘታቸው ራሱ በጣም ትልቅ ነገር ነው እና እኔ ተስፋ ማረገው 10ም እነዚህ ማሽኖች እዛ ቦርደር ላይ ያሉት እነሱም እንደሚመጡ የኢትዮጵያ ሕዝብ እንደሚተባበርና በዚህ ጉዳይ ላይ ደግሞ አለው የሚል ሰው እንደሚመጣ ተስፋ አደርጋለሁ። ያሉትንም ነገሮች በቀናነት እንግዲህ ሚዲያ ትልቅ ፓርት አለው በሰው ልጅ ላይፍ ውስጥ። ስለዚህ ከዚህ ፕሮግራም በኋላ ያሉትን ችግሮች ሁሉ ጊዜ በምንነግራቸው ጊዜ ዝም አይሉም ብዬ ተስፋ አደርጋለሁ እና በጣም የሚገርምሽ አሁን በቅርብ አንድ ባለሀብት መጥቶ 30,000 ብር የተወሰኑ የአባቱን ተስካር ሊያወጣ ሊደገስ ነበረ። ስለዚህ ከዛ ላይ ብሎ 30,000 ብር እስቲ በዚህ የተወሰኑ ሰዎችን ነፃ አሳጥቡልኝ ብሎ ሰጥቶን ሄደ። የተወሰኑ መክፈል የሌለባቸው የማይችሉ ብር የጎደለባቸውን ሞልተን በነፃ ታጠቡ። አሁን እንዲህ አይነትም አለ። አሁን ማህበረሰቡ ማወቅ ያለበት አንዳንዴ ትላልቅ ድግስ እንደግሳለን አይደል? በየመስሪያ ቤቶቹ ትላልቅ ድግሶች ይደረጋሉ እኮ ቀን ስናከብር። የተለያዩ ቀኖች ሲከበሩ ብዙ ብር ይወጣሉ። እነኚህ ብሮችን እንዲህ አይነት ዶኔት የተወሰነው እንደው 25% እንኳን ለኩላሊት ህመምተኞች እስቲ በነፃ አሳጥቡልን እነኚህ ሰዎች የቸገራቸውን ቢሉ አሁን ወጣት ነው እኮ እየታጠበ እንዴት ስራ ይሰራል? የሚሸጠውም ንብረት የለውም። መኪና ላይ በጣም በብዛት የሚለምኑ የሚያጭበረብሩም እንዳሉ ነው። ግን በጣም ትክክለኛ ህመምተኞች ወጣቶች ናቸው። ጎደለብኝ ብላ አንዷ በቀደም ቢሮ በአጋጣሚ ሐዋሳ ሆኜ እንዴት አንጀቴ እንደበላችን ልነግርሽ አልችልም። 24 ዓመት ይሆናታል ወይ 5 ዓመት ሲስተር የዞሬ አቃተኝ ጎደለብኝ እኮ አለች። ታጥባ ሄደች። ስለዚህ እንዲህ አይነቱ ማሟያ ስለሚሆን የትላልቅ ከሰርግ ላይ 10% ተስካር ዛሬ ተስካር እያየሽ ነው አይደል? ከቀብር መልስ ያለው ድግስ በጣም አንዳንዱ የሚዘገን ድግስ። ዛሬ ደግሞ ሽምግልና ሲላክ አበባ በ1 ሚሊዮን ብር ገዛ ብሎ ሲያወራ የሰማሁት አለ። ዲኮሬሽኑን እኮ 2 ሚሊዮን ብር ነው የፈጀብኝ ሲል የሰማሁት ሰው አለ በራሱ ለልጁ ብሎ። ከዛ ላይ የተወሰነችዋን ብር ለኩላሊት ህመምተኞች ይሄን ያህል ሰው አሳጠቡልኝ ብሎ እኛ ሪከርድ አድርገን አመሰግናለሁ ይሄኔ በነፃ እንድታጠብ ስላደረከኝ ብሎ እኮ ቪዲዮ እንልካለን። እና በጣም ብንተባበር እውነቴን ነው የምልሽ በጣም ቀላል ነገር ነው እና የመተባበርና አንዳንዱ በጣም የሚወጡ ወጪዎች ኢትዮጵያ ውስጥ ነኝ እስከዚህ ድረስ እንደሚያስደነግጡ ወጪዎች አሉና ከዛ ላይ ትንሽ ደግሞ ለኩላሊት ህመምተኞች እንደው ዶኔት ቢያደርጉልን ደስ ይላል። መቼም ችግራችን ብዙ ነው፣ ዘርፈ ብዙ ነው ማለት ይቻላል። አሁን ደግሞ የዓለማችን ሁኔታም የተቀየረ ሁሉም ሀገር ስትራግል እያደረገ ወይም ደግሞ እየተጨነቀ ያለበት የኢንፍሌሽን ጉዳይ ነው፣ የገንዘብ መውደቅ ጉዳይ ነው። በእኛ ላይ ግን ሁሉ ነገር ይበረታል። ምክንያቱም በፊትም ቢሆን ስር የሰደደ ችግር ስላለን ይህንን እንግዲህ እኛም የተነሳ ነው በዚህ ሁሉ ችግራችን ውስጥ እኛ ለራሳችን ለህብረተሰባችን ወይም ደግሞ ለልጆች መድረስ የምንችልበትን ጸጋ እንዲሰጠን ወይም ሁሉም ሰው መቼም ስላለን አንሰጥም፣ ስጦታ ከውስጥ ነው። ግን አንዳንድ ጊዜ ደግሞ ችግሮችን ካለማወቅ ካለመስማት መስጠት የሚችሉ ሰዎች ሳይሰጡ የቆዩበት ጊዜ ሊሆን ይችላል ብለን ነው እንግዲህ የኛ ተስፋ ከእናንተ ጋራ በጥምረት ለመስራት አንቺም እዚህ እየመጣሽ ወደፊትም ከመንገድ ላይ የምናነሳቸውን ልጆች ስትደግፊ እኛም ደግሞ ከጎንሽ ሆነን ለህዝቡ እየሰራሽ ያለሽን ነገር በማሳየት በትብብር እንደው ለሀገራችን የሚጠቅም ነገር እንሰራለን ብለን ነው ራዕይ ይዘን የተነሳ ነው። እስቲ መቼም ይህን ያህል ዓመት ስትሰሪ ብዙ ዘመኖች አልፈዋል። ብዙ ክፉና ደግ በመንገድሽ ላይ ይኖራል እና እንደው ከመለያየታችን በፊት አንድ እስቲ በጣም ማትረሹ ልብሽ የተነካበት የአንድ ሰው ታሪክ ወይም የአንድ ህፃን ታሪክ፣ የአንድ ቤተሰብ ታሪክ እስቲ ንገሪ። በጣም ብዙ አለ፣ ግን በቅርቡ የገጠመኝን ብናገር ደስ ይለኛል። የጎዳና ልጅ ነው፣ ተደፍሮ መጥቶ ወንድ ነው። ብዙዎች ይደወፈራሉ፣ ግን ይሄ ተደፍሮ ኢንፌክሽን ይዞት ነው።
እና በጣም ያሳዝናል። መራመድ አቅቶታል። የግድ ነው ያመጡትና ወደ እኔ እንዲገባ እዛ መሄዴን አይተው ገዳም ሰፈር ይዘውት መጡና ሰውም እንዲያየውም አልፈለገም። ያው ሲራመድ ታውቂዋለሽ ኢንፌክሽን እንዴት እንዳበላሸውና በጣም ነው ልቤ የተነካው በጣም እና ከአንድ ክልል አካባቢ ነው የመጣውና ሕክምና ሄዶ ለማውራትም አልፈለገም። በጣም ኢንፌክትድ ሆኗል። በጣም ያሳዝናል እና መሞቱን ይመኛል እና እሱ ነው ያሳዘነኝ በጣም እና በብዙ ልጆች ነው የተደፈረው። መራመድ ስለማይችል እዛው እየመጡ ይደፍሩታል። በጣም የሚያሳዝነው ፓርት ምንድነው ሲነግረኝ ልጁ ማን እንደደፈረው አያውቀውም እና ብዙ ጊዜ ሲጦዙ ሌሊት ሲነሱ ነው በቃ ልክ ሲነቁ ከኋላው ያው በኩል ሲያመው መደፈሩን ያውቃል። ሴቷ ደግሞ ከፊት ለፊት ማህፀኗን ያማታል። ያኔ መደፈር ያውቃሉና ይሄ በጣም ያሳዘነኝ ነው። በጣም የመጨረሻ በእውነት ነው የምልሽ እኔን ለመስማት ነው እድሜ የሰጠኸኝ ጌታ ሆይ እኔ በቃ እውነት አለህ ወይ? እኛ እውነት ሰዎች ነን ወይ? እነኚህ ልጆች እየተደፈሩ ልጁ ሲነግረኝ 2 ሞተዋል። እንደሱ ኢንፌክትድ ሆነው ሲጦዙ ሄዱና እዛው በተኙበት እየደፈሯቸው ወንዶቹ 2 ሞተዋል። እኔም እንደነሱ መሞት ፈልጋለሁ ነው ያለው። ይሄ ያማል። እስከ እንደው ባልኖር ሁሉ ነው እዚች ምድር ላይ እና ጌታ ሆይ ቶሎና እዚች ምድር ላይ እስክል ድረስ ያደረገኝ ነውና እኛን ማስነሳት እንዴት አቃተው? እግዚአብሔር አምላክ የኃጢአታችን ብዛት ነው ይሄ ሁሉ መከራ የሚደርስብን። ገና የ10 ዓመት ሕፃን ተደፍሮ መራመድ እያቃተው ዝም እያልን እና የጎዳና ልጆች ላይ መስራት ከጀመርኩ ወዲህ ብዙ ነገር በጣም በእውነት ነው የምልሽ ሰው ሁሉ መሸሽ ጀምር ያለው እውነት ሰው ከሆነን እና በጣም ጥሩ ኑሮ እየኖርን ለልጆቻችን እስከ አምልኮ ደርሰናል እኮ በእኛና በጌታ መሀል እኮ ልጆች አሉ። ልጆችን እያመለክን ነው። ግን እዚህ ጋር ደግሞ ጌታ የሞተለት የኔ መቅደስ ነው መመላለሻው እኮ የሰው ልጅ ነው። መቅደስ ነው። ይሄ መቅደስ ጎዳና ላይ እንዲፈርሶ ወንድ በወንድ እየተደፈረ ሴት በሴት እየተደፈረ እያየን ዝም ማለታችን እኔ ራሴን እስክጠላ አድርጎኛልና ልቤ የተሰበረበትን ዘንድሮ በሱ እኔ መቼም መስማቱ ከአቅሜ በላይ ነው። እኔ እንጃ ተመልካቾቻችንም ይሄንን እውነት እንዴት አድርገው እንደሚቀበሉትና እንዴት አድርገው እንደሚሸከሙት አላውቅም። ማለት መነገር ያለበት እውነት ነው ካልሽ መነገር ያለበት ነው። ከዚህ ባሰ የሚያሳዝን ልነግርሽ እችላለሁ ግን አትችይም አልነግርሽም። እየተደፈሩ እኮ መንገድ ፖሊስ የሚያነሳቸው አስክሬኖች የሉም መንገድ ላይ ከአቅማቸው በላይ ሆኖ ህፃናቶች። ስለዚህ ይሄ ሜጀር መወሰድ አለበት። አሁን እየበዛው መጥቷል። አሁን ምንድነው ህፃናቶቹ መደፈራቸውን የሚያውቁት እኮ በጣም ጦዘው ራሳቸውን ስተው ስለሚያድሩ ኢቭን በጣም የሚያሳዝነው ፓርት ማን እንደደፈራቸው እንኳን አያውቁም። ወንዶቹ ብቻ አይደሉም ሴቶቹ በግሩፕ ተደፍረው ማህፀናቸው ታመው ነው እኛ ጋር የሚመጡት። የ14 ዓመት ልጅ ጎዳና ላይ ድንጋይ ላይ ተኝታ ተደፍራ ስትመጣ። ስለዚህ ይሄ መታወቅ ማህበረሰቡ ማወቅ አለበት፣ መንግስት ማወቅ አለበት። የጎዳና ልጆች ላይ ትኩረት ሰተን መስራት አለብን። ይሄ unnecessary expense ምናወጣ ባለሀብት በዩ የተለያየው እናለን እኮ በየሚዲያው ላይ የድግስ አይነት እናለን። እዛ ላይ የምናደርገው ነገር እግዚአብሔር አምላክ ይፈርድብናል። እነኚህ ልጆች ጎዳና ውስጥ ይሁን ግፍ እየደረሰባቸው እነሱን ዞር ብለን አላይም። ይነግሩናል እኮ መኪናቸውን አቁመው በፌስታል አድርገው ምግብ ወርውረው ይሄዳሉ። ወይ 10 ብር ሲሰጠን ሰውነታችን እንዳይነካን ሁሉ እንዲህ ወርውረውብን ነው የሚሄዱት። ሰው እኛን አይወደንም ይላሉ። እነኚህ ልጆች ነገ አድገው ለኛ ልጆች ሰላም ይሆን ይመስልሻል? አይደለም። ግን ምን ሆነን ምን ህሊናችን የት ሄደ? እሱ ነው ድሮ እኔን እኮ ጎረቤት ነው ያሳደገኝ። እኔ እኮ በችግር ነው ያደግኩት ገጠር።
ከጥዋት ሄዳለሁ ማታ ስመጣ እናቴ መምተኛ ነች። መስራት ምግብ ቤት ከሌለ እኮ ጎረቤት ሄጄ በልቼ መጥቼ ለእናቴ ፍቅር ሰጥቼ ይሄ ወደ ጎዳና አይገፋንም ነበር ያለው ፍቅር እዛ። ዛሬ ግን ይሄ ዘመናዊነት የዌስተርን ባህል መጣና ሶሻል ሚዲያው መጣና ሁሉም ሰው ሶሻል ሚዲያ ላይ ይጣዳል። ልጁ የት እንደሚሄድ እንዴት እንደሚያድግ ምን እንደሚሆን አይከታተልም። ጠዋት ይወጣል ማታ ልጁ ሲተኛ ይመጣል። ይሰለቸዋል ልጁን ጎዳና ይወጣል። የተቸገሩ ብቻ እኮ አይደሉም። በጣም የሀብታም ልጆች እኮ አሉ ጎዳና ላይ አሉ። ስለዚህ አሁን ቤተሰብ ላይ መሰራት አለበት። ከገጠር ጀምሮ እስከ ከተማ ቤተሰብ ላይ መሰራት አለበት። አገር የሚገነባው ሰው ነው። ካልሆነ እኮ ጫካ ነው፣ ሌላ ምንም ነገር የለውም። አንድ ሜዳ ላይ ምንም ሰው ከሌለ ምንም አገር አይባልም። ነገር ግን አገር የሚገነባው ሰው ነው። አገር የሚገነባው ቤተሰብ ነው። ነገ እዚህ ጋር ተንከባክበን ኮትኩተን ያሳደግነው ልጅ ነው ኢትዮጵያን ኢትዮጵያ የሚያሰኛት። ዛሬ እንግዲህ ያለፉት ጥቂት ሳምንታት ፕሮግራማችን መዝጊያ ነው። እንደዚህ መዝጊያ በሚሆን ጊዜ እኔና አንቺ ቁጭ ብለን በአንዳንድ ነገሮች ላይ እንወያያለን። በዚህ ላይ ደግሞ አሁን እኔና አንቺ ሌላም እንግዳ ጋብዘናል። እንግዳዋን ደግሞ ሄደን እንቀበላለን ማለት ነው። ስለዚህ በዚህ አጋጣሚ አሁንም ከኛ ጋር ስለሆንሽ በጣም ብዙ ነገር እንድናውቅ ስለምትረጂን እጅግ አድርጌ አመሰግናለሁ። እንግዳችን ወደምንቀበልበት ወንበር ደግሞ እንሄዳለን ማለት ነው። ክቡራን ተመልካቾቻችን ከሲስተር ዘቢደር ዘውዴ ጋራ ያደረግነውን ጭውውትና ያሳለፍነውን ጊዜ ከኛ ጋር ሆናችሁ ስትመለከቱ ነበር። አሁን ደግሞ ወደዚህ ስፍራ መጥተናል። እንደተለመደው ይሄ ቦታ ልዩ የሆነ ቦታ ነው። ብዙዎቻችሁን በዚህ ስፍራ ላይ የምንጋብዝበት እናንተንም ደግሞ እዚህ ትመጣላችሁ ብለን ተስፋ የምናደርግበት መቀመጫ ነው። ከዚህ በፊትም ብዙ ጊዜ ነግረናችኋል። አሁን ደግሞ በዚህ ስፍራ ላይ እኔና ሲስተር ዘቢደር ዘውዴ እየጠበቅን ያለን ትልቅ እንግዳ አለ። ለመሆኑ ይህች እንግዳችን ማን ናት? በዚህ ወንበር ላይ ተቀምጣ ልትለን የምትወደው ምንድን ነው? በኤክሰለንት ስቱዲዮ ውስጥ ምን እግር ጣላት የሚለውን ከኛ ጋር ቆይታችሁ አብረን እንመለከታለን። ህልመኛ ናት። ህልሟን ለማሳካት ጥርጊያ ጎዳና አትፈልግም። ይልቁንም መንገዱን ራሷ ታበጀዋለች። ከጀርባዋ ያጀገኗትን ሁለት ሰዎች ስም ሳታነሳ መሽቶ አይነጋም። እናቷ እልፍነሽ ሞገስንና ወንድሟ ሚኪያስ ተፈራ። ሔዋን ትባላለች። የ2018 የሀገራችን እንቁ ሴት ሽልማት አሸናፊ ናት። ተሰጥኦዋን፣ ጉልበቷን፣ ጊዜዋን ሳትሰስት ላለፉት 11 ዓመታት ብዙዎችን እየመራች ስራ ፈጣሪ ሆና እዚህ ደርሳለች። ከ11 ዓመት በፊት ሔዋን የውበት ባለሙያ ሆና የስኬት ጉዞዋን ብትጀምርም በዛ አልተገታችም። ከተማሪነት ወደ አስተማሪነት፣ ከሰራተኝነት ወደ ቀጣሪነት ብሎም ባለሀብትነት ራሷን ስታሸጋግር በብዙ ውጣ ውረድ ውስጥ አልፋለች። ብዙዎች ቸር መሆኗን ይናገራሉ። ለችግረኞች የምትራራ፣ ሰራተኞቿን በቅንነት የምታስተዳድር፣ በዙሪያዋ ያሉትን ሁሉ የምታበረታታና የብርቶች ምሳሌ ናት። በማለዳ ቀኗን ትጀምራለች። ጀንበር ስትጠልቅም ግን እሷ በስራ ላይ ነች። በአሁን ሰዓት የሔዋን ፋሽን ስራ አስኪያጅና መሪ የሆነችው ሔዋን ቀለመወርቅ ሙያዋን ለሌሎች ለማካፈል በአዲስ አበባና ከአዲስ አበባ ውጪ ከ10 ቅርንጫፎች በላይ በመክፈት ስልጠና በመስጠትና ለሙያው ብቁ የሆኑትን በማስመረቅ ትተጋለች። ይህ ብቻ አይደለም። በብዙዎች ዘንድ በጉጉት የሚጠበቀውና ከሀገራችን የምርጥ ዘር ቅመማ ቅመሞችን አዘጋጅቶ ለውጭ ገበያ በማቅረብ የውጭ ምንዛሬ ማስገባት የሚችለውን ትልቅ የቅመማ ቅመም ፋብሪካ በደብረ ብርሃን ከተማ በማስገንባት በቅርቡ ስራውን ለማስጀመር ዝግጅቷን ጨርሳለች። ፍሬያቸው ጎምርቶ በተፈጥሮ ፈክቶ ከማሳው ሲለቅሙ አብሬያቸው ነበርኩ። ገለባውን ምሰው በደቦ ቀንጥሰው በጥበብ ሲያደምቁ አብሬያቸው ነበርኩ። ፈትገው ደልዘው በቅመም አዋስተው ለዋናው ሲያበቁ አብሬያቸው ነበርኩ። ከፋብሪካው በሚገኘው የቅመማ ቅመም ምርቶች የሀገራችን ምርት ከሀገር ውጭ በማስተዋወቅ ታላቅ ባለውለታ መሆን የቻለችው ሔዋን
በበጎ ስራ ውስጥም በመሳተፍ በሔዋን ፋውንዴሽን ብዙ ህጻናቶችንና ወላጅ አልባ ልጆችን መጠለያ በመስጠትና በማሳደግ ላይ ትገኛለች። በቅርቡም ሜሪጆ ኢትዮጵያ በደብረ ብርሃን ከተማ የኩላሊት እጥበት ይከፍትበት ዘንድ በዚያው በደብረ ብርሃን ከተማ የሚገኘውን የሔዋን ፋውንዴሽን ህንፃ አንደኛ ፎቅ እንዲገለገልበት ለሜሪጆ ኢትዮጵያ በነፃ በመፍቀድ ታላቅ ቸርነትን አድርጋለች። ሔዋን በ2018 የሀገራችን እንቁ ሴት በመባል ሽልማትን ያገኘችውም ከላይ በተጠቀሱትና ከዚህም በዘለቀ ለሀገራችን በምታደርጋቸው መልካም ምግባሮች ነው። ዛሬ ሔዋን በቪአይፒ ሾው ላይ በመገኘት ታላቅ እንግዳ ናት። ሔዋን ቀለመወርቅ በዚህ ስቱዲዮአችን ተገኝታለች። አሁን ደግሞ ፊት ለፊት ከሲስተር ዘቢደር ዘውዴ ጋር ትቀመጣለች። እንዴት ነሽ? እንዴት ነሽ? እመቤት ሰላም ነሽ? እንዴት ነሽ? የኔ እናት እንዴት ነሽ? ደህና እግዚአብሔር ይመስገን። ቁጭ በይ። ሔዋንዬ እዚህ በመገኘትሽ እጅግ በጣም ነው ላመሰግንሽ የምወደው። እጅግ በጣም ትልቅ ሰው ነሽ። የምትሰሪያቸውን ስራዎች እናውቃለን፣ ምን እየተካሄደ እንደሆነ ካንቺ ጀርባ ከመድረክ ጀርባ ሰዎች ሳያውቁ ብዙ ነገር እያደረግሽ ነው እና ያ ሁሉ ልናመሰግንሽ ቴንኪዩ ልንልሽ እንደገና ደግሞ ልታረግ የምትወጁ ነገር አለ ስላልሽን ያው ከሲስተር ዘቢደር ዘውዴ ጋር ፊት ለፊት እንድትገናኙ ስለፈለግን ነው። እንግዲህ ቆይታችሁ ያማረ እንደሚሆን ተስፋ አለኝ። ተመልሼ እመጣለሁ። አሁን ግን እናንተ እንድትነጋገሩ ትቻችሁ እሄዳለሁ። ከጊዜ በኋላ በሚመጣ የፀጉሮ መመለጥ ከፍቶታል? እንግዲያው የምስራች ኤስኤምፒ ወይም ስካልፕ ማይክሮ ፒግመንቴሽን ለርሶ ተመራጭ መፍትሄ ነው። ምንም አይነት የራሱ ፀጉር ሳያስፈልገውት በረቀቀ ቴክኒክ የተከመከመና መብቀል የጀመረ ፀጉር ገጽታ የሚኖረውን ኤስኤምፒን በመሰራት አጣሁት ያሉትን የቀድሞ መልክዎን እንመልስልዎታለን። በዓለማችን በብዙ ተቀባይነትን ያገኘው ኤስኤምፒ በአዲስ አበባ ቦሌ በሚገኘው ኤክሰለንት ስቱዲዮ ከአሜሪካ በመጡ ባለሙያዎች አገልግሎቱን በመስጠት ላይ ይገኛል። 097170000 እንዴት ነሽ ሲስተርዬ? ሰላም ነሽ? ደህና ነኝ ሔዋንዬ፣ እንዴት ነሽልኝ? አለሁልሽ እኔ እናት። ባየሁት ነገር በጣም ደስ ብሎኛል ሲስተርዬ። አሁን ዛሬ ደግሞ የመጣሁት አንድ ምስራች ይዤልሽ ነው። ደብረ ብርሃን ገብተሻል። ባለፈው መጥተሽ ጎብኝተሽ አይተሽ እንደምትሰሪ ቃል ገብተሽ ነበረ የሄድሽው። እኛም ያው ከንቲባችን ተቀብሎሽ ነበረ። አሁን 5000 ካሬ ተፈቅዶልሽ ጨርሰን በቅርቡ ያው እንድትገቢ ነው መልእክቱን ለማስተላለፍ የመጣሁት። እንኳን ደስ ያለሽ እና ደስ ብሎኛል። በዚህ ሾው ላይ የሚመጣሁት ይሄንን አጋር ለመሆን ነው። ሄለን እየጀመረችው በጣም እጅግ በጣም ልብ የሚነካ እውነትም ሪያሊቲ የሆነ እውነትም የምናይበት እውነትም ኢትዮጵያን የምናይበት በጣም ደስ ያለኝ በዘመኔ የምመኘው እንዲሆን የምፈልገው እጅ ለእጅ የምንያያዝበት የምንደጋገፍበት ሾው ስለሆነ ይሄንንም ለመደገፍ ነው የመጣሁት ሲስተርዬ። በጣም አመሰግናለሁ ሔዋንዬ። በጣም ደብረ ብርሃን የጋበሽን ጊዜ ሄደን ከሜርጆ ሰራተኞች ጋር መተን የምትሰሩን አይተን በጣም ገርሞን ነበረ። ሔዋን ፋውንዴሽን ምን ያህል ስራ እንደሚሰራ ቤት በራስሽ ገንዘብ ሰርተሽ ልጆቹን ሰብስበሽ የምታሳድጊውን አይተን ነበረ። ዛሬ ደግሞ እንደዚህ የመሰለ የ5000 ካሬ ሜትር በደብረ ብርሃን ላይ ማዘጋጀታችሁን በእውነት ስታበስሪ በጣም ነው ደስ ያለኝ። በዚህ አጋጣሚ ከንቲባውና የካቢኔ አባላትን አቶ በድሉን እና ሌሎችንም በጣም እናመሰግናለን። ይህን ሰምታችሁ ዛሬ የመስራች በአንቺ በኩል ስለላኩልን። ሌላው ደግሞ ይሄንን የቪአይፒ ሾው አይተሽ ለሄለን እና ለሜሪጆ ኢትዮጵያ አጋር ሆነሽ
ብዙ ህፃናትን ለመርዳት አቀደሽ በመምጣትሽ በጣም ደስ ብሎናል። በጣም ነው የምናመሰግነው። አመሰግናለሁ ሲስተርዬ። በቃ ሪያሊቲ መሆኑ ደግሞ የሚታይ መሆኑ በቃ ይሄ ለሀገር የሚጠቅም ሾው ነው። ሁላችንም የምንተባበርበት፣ ሁላችንም ቆመን የምንደግፈው የምሬን በቃ በጣም ምክንያቱም ብቻዋን አንድ ሄለን ብቻዋን ይሄንን ልታደርገው አትችልም። ያው ህልም የሚጋራ ህልምን ማጋራት ጥሩ ነውና ህልሟን ተጋርቻለሁ። በጣም ደስ ብሎኛል። እግዚአብሔር ይባርካት፣ በቃ ያስፋት፣ በቃ እንዳሰበችው እንዲሆንላት ምኞቴ ነው። በጣም ደስ ብሎኛል ሲስተር። በተለይ ደግሞ አሁን ህፃናቶችን ከጎዳና ላይ ብቻ ማንሳት ሳይሆን እናቶቻቸውን በገቢ ማስገኛ ማደራጀት፣ ስልጠና መስጠት የመሳሰለው ነውና የሷም ራዕይ ሁሌ ልጆችን ገንዘብ መስጠት ብቻ ሳይሆን ገንዘብ አስተላላፊ ሳይሆን የቤተሰቡ ህይወት መቀየር አለበት የሚለው ሜሪጆ መታሰት ጎበኘን የወሰደችው ትልቁ ሐሳብ ይሄ ነውና አንቺ ደግሞ እንደ ፋሽን ኢንዱስትሪው ከ15 በላይ ማሰልጠኛ ያለሽ በሙያው ላይ በፋሽን ኢንዱስትሪ በተለያየ መልኩ የስራ እድል ለብዙዎች ፈጥረሻልና የሄዋን ፋሽን እና ፋውንዴሽኑ ከኛ ጋር መኖር ለሴቶችም ትልቅ ተስፋ ነውና እዚህ ላይ ምን ትይናለሽ? እዚህ ላይ እኔ በቃ ከጎናችሁ ነኝ። አብረን ነው የምንሰራው። በየትኛውም በኩል ሄለን በምትፈልግበት ጎን መቆም እንፈልጋለን። እንደ ሄዋን ፋሽን በምትፈልገው ስልጠና ቢፈልጉ በቃ ማደራጀት ቢፈልጉ ሁሉን ነገር ከጎኗ ሆነን እንቆማለን። ምክንያቱም ደስ የሚልሽ ነገር ደግሞ ይሄ ሾው ከቤተሰብ ጋር ሆኖ እንዲቀጥሉ ልጆቹ ማድረጉ ራሱ ቤተሰብ ጋር ሆኖ እንዲረዱ መሆኑ። ለምሳሌ አንቺ ስትመጪ ያኔ እኛ ጋር በቃ የተማርኩት ብዙ ነገር አለ። ካንቺ ብዙ የተማርኩት ነገር አለ። ምንድነው ቤተሰብ ጋር ሆኖ መርዳትን የመሰለ ነገር ደግሞ ልጆቹ ከቤተሰብ ሳይወጡ ቤተሰብ ጋር ሆኖ የሚረዱበትን አይነት እንደዚህ አይነት ትልቅ ዓላማ ይዛ እናንተም እንደዚህ የእናንተን ሀሳብ ደግፋ ከእናንተም ጋር ቆማ አሁን በሄለን ስር ማንም አይቆም የለምና እኔ በጣም ይሄን ሾው አለማድረግ አንችልም። አብረናችሁ ነን፣ እንቀጥላለን። በተለይ አንቺ ጋር ደብረ ብርሃን ስንመጣ ያየ ነው ግራውንድ ፕላስ ሪሰርተሽ ልጆቹ እዛ ውስጥ ነበር ያደጉትና የሜሪጆይ ልምድ ደግሞ አካፍለንሽ ነበርና ሄለንም ይሄንን ነገር አድንቃ ነው የገባቸውና ልጆች ቀያቸውን ለቀው ወደ ማሳደጊያ መግባት የለባቸውም። ምንም ቢሆን ያለ ዘር የተፈጠረ ሰው የለም። አክስት አለ፣ አጎት አለ፣ ሌላው ቢቀር እንኳን የቤተሰብ ዘመድ አለ፣ የማህበርተኛ አለ፣ የተለያየ ሰው አለ ለልጁ። ስለዚህ ያ ልጅ እዛ ቤተሰብ እናት አባት እንኳን በተለያየ መልኩ ቢሞት እኛ ሜሪጆ 33 ዓመት ነው እስከዛሬ ልጅ ማሳደጊያ ውስጥ አልሰጠንም። አረጋውያንም ከቀያቸው አልወጡም። ባሉበት ጎረቤት ይረዳል፣ ባሉበት ይከታተላል፣ እልድር ይከታተላል። ሲሞቱ ቀባሪ አያጡም። በተለይ እድሜ ጠገብ ሰዎች ሲሞቱ እዛው አስታመው ይቀብራሉ። ይሄ ልምዳችን መስፋፋት አለብን በሚል ነበረ ደብረ ብርሃን ላይ አንቺ ጋር ስመጣ ያወራ ነውና ይሄንን ሐሳብን ምትደግፊ ይመስለኛል። አብረን ብዙ ልጅ እንረዳለን ብለሽ ሙዚቃ ልትገቢ መጣሽው ለዚህ ይመስለኛል። ምን ትያለሽ? እውነት ነው። ይሄም በጣም ጥሩነቱን ነው ያየሁት። ምክንያቱም ቤተሰብ ምንም ያህል ዋጋ ብትከፊላቸው ምንም ያህል ራስሽን ፍቅር ብትሰጫቸው እንደ ቤተሰብ አይሆንላቸውም። እንዳገደጉበት ማህበረሰብ ሊሆንላቸው አይችልም። ምክንያቱም ሌላ ኤንቫይሮንመንት ነው የሚለምዱት። እዛ መተው ለቀው ቤተሰቦቻቸው ጋር ሆነው የሚረዱትና ከቤተሰብ ነጥለሽ ወስደሽ ስታሳድጊ በጣም የተለያየ ነው። ግን ምንድነው የተለየ ኬዝ ያላቸው ልጆች ለምሳሌ አለ እንደምታውቀው ማለት ነው። ስለዚህ እነሱን ካልሆነ በስተቀር ይሄ በቃ በጣም ምርጥና ተመራጭ የሆነ ሐሳብ ነው። በጣም ወድጀው ነው እዚህ ዓላማ ላይ እኔም አብሬያችሁ ሳተፋለሁ ብዬ መጣሁት። ሲስተርዬ እግዚአብሔር ያክብርሽ። ቀፈለግሽን እንከተላለን። በጣም እናመሰግናለን። በቅርቡ ደብረ ብርሃን እንመጣለን። አንድ ጻል አንድ ቤተሰብ የሚለውን ካምፔን እንሰራለን። መንግስትም ይደግፈናል። እያንዳንዱ ቢሮ
የተወሰነች ነገር ከደሞዙ ላይ የቆረጡ ሰራተኛውም ሁሉም ከተባበረ ቤተ እምነቶች እዛ ያነጋገርናቸው ደብረ ብርሃን ላይ ያሉ ሁሉም ከተባበሩ እኔ እዛ ትልቅ ስራ መስራት እንችላለንና በርችልኝ ነው የምለው። በጣም አመሰግናለሁ። ተባረኪ። አሜን። በጣም አመሰግናለሁ። ትልቅ ኢትዮጵያን እንፈጥራለን። ደስ ይላል በጣም እግዚአብሔር ይመስገን። በጣም ወድጄዋለሁ ሐሳቡ በጣም ሁሉም ሰው የሚገዛው ሐሳብ ነው እና በቅርቡ ደግሞ ደብረ ብርሃን በመናዘጋጀው ፕሮግራም ላይ ብዙዎች እንደሚሳተፉበት ምክንያቱም ማንንም ማይጎዳ ሐሳብ ነው። የማንንም ነገር የሚጎዳም አይደለም። ይጠየቀው ነገር በጣም ትንሽ ነገር ነው። ልጆቹ ጋር የሚደርስ ነገር ስለሆነ ማንንም ሰው አስራቱ ማውጣት እና ደስ ይላል። ሲስተርዬ ሔዋንዬ ባንቺ የፋሽን ኢንዱስትሪ ብዙዎች ባለሀብት ይሆኑ አሉ። ከኢትዮጵያ ውጭ ያሉ አሉ ዘመዶችሽ ብዙ ዲያስፖራውና ትውልደ ኢትዮጵያዊው በዚህ በሄለን ራዕይ ላይ ሄለንዬን በመደገፍ እንደው ብታስተላልፊልን በጣም ደስ ይለኛል። ያው እንግዲህ አሁን ያው ሁልጊዜ እንደምናገረው ወንድሜም አለ በጣም ወደው በጣም ማከብረው እንግዲህ ይሄንን ሰምቶ ይሄንን ራዕይ ይደግፋል ብዬ አስባለሁ። በቅርቡ ደግሞ ሌላ መልእክት ይዤ እመጣለሁ። እናመሰግናለን። እሺ ቴንክ ዩ